ግንቦት 1 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። በዛሬው ዕለት የሚከበረውን የልደታ ማርያም በዓል የምታከብሩ አድማጭ ተመልካቾቻችን በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ያው ግንቦት ወርን በተመለከተ ያለውን ትርጉም በተመለከተ እንግዲህ ከግዕዝ መጽሐፍት ላይ የተገኙ ትርጓሜዎችን በተመለከተ በጧቱ ጊዜ መረጃ አድርሻችኋለሁ። ግንቦት ማለት እንግዲህ ገነበ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉም ያለውም ገነባ፣ ሰራ፣ ሰረሰረ፣ ቆፈረ በሚል ገበሬዎች ማሳቸውን አዘጋጁ ከሚል ትርጉም ጋር የተያያዘ ነው። በኢትዮጵያ የሚገኙ በኢትዮጵያ ዘመን አቆጣጠር ውስጥ የተካተቱ 12 ወራቶችና 13ኛው መሸጋገሪያ ጳጉሜ ወር ከእያንዳንዱ የስራ እንቅስቃሴና የእርሻ እንቅስቃሴ ጋር የራሱ ትርጉም እንዳለው የግዕዝ መጽሐፍት ይህንን እያሳያሉ። ስለዚህ እንኳን ለግንቦት አንድ ዛሬ አደረሳችሁ። ወደ መረጃዎቹ ነው የሚሄደው። በዚህ ሰዓት ያስኳቸው መረጃዎች በአብዛኛው በሰሜን ኢትዮጵያ እና እንዲሁም ደግሞ በምዕራብ ኢትዮጵያ ከሱዳን ጋር ባሉት አካባቢዎች ላይ የሚያቆዩን መረጃዎች ናቸው። ወታደራዊ፣ ፖለቲካዊና አጠቃላይ ተዛማጅ መረጃዎችን ይዣለሁ። የትግራይን ፖለቲካ በተመለከተ እንግዲህ በትግራይ የደብረጽዮን ቡድን ስልጣን ከያዘ ዛሬ 3ኛ ቀኑ ላይ ነው የሚገኘው። ይህንን ተከትሎ ያሉ ወታደራዊ እንቅስቃሴዎችን በተመለከተ አዳዲስ መረጃዎችን ይዣለሁ። በሽሬና በተከዜ ቀጠና ከሰዓት በኋላ ያሉ አዳዲስ መረጃዎችን አደርሳችኋለሁ። እንዲሁም ደግሞ የህወሓት ሁለተኛ ክፍል የሚባለው በጌታቸው ረዳ የሚመራው ቡድን ደግሞ አዲስ አበባ ነው የሚገኘው። አዲስ አበባ የሚገኘው ጌታቸው ረዳ ዘአፍሪካ ሪፖርት ለተባለ ሚዲያ ጽሁፍ አቅርቧል። በዚህ ላይ የተለያዩ ሪፖርቶችን አውጥቷል። የዚህ ሪፖርት ዋና ዓላማ በትግራይ ውስጥ ያለውን አጠቃላይ ፖለቲካዊ እንቅስቃሴ ለማሳየት ያለመ ሲሆን እነ ደብረጽዮን ጥፋተኛ ናቸው የሚል አጠቃላይ ብያኔ የተሰጠው ትርጉም ነው። ይህንን በተመለከተም እንደዚሁ ከትግራይ ፖለቲካ ጋር በተያያዘ እንደዚሁ በአዲስ አበባ ዶክተር አብርሃም በላይ ደግሞ የትግራይ ባለድርሻ አካላት የተባሉ ወታደራዊ የፓርቲ እንዲሁም ደግሞ ባለሀብትና የማህበረሰብ ወኪሎችን ስብሰባ ሰብስበው ውሏል። በዚህ ስብሰባ ላይ በተለይ ሁለት ወሳኝ ጉዳዮች ተነስተዋል። እንግዲህ በቀጣይ ከአየር ኃይል ጥቃት ጋር በተያያዘ የተነሱ ጉዳዮች ስለመሆናቸው መረጃው ያሳያል። ከዛ ባሻገር በትግራይ የሚገኙ እንደዚሁ የሲቪክ ተቋማት ደግሞ ዓለም አቀፍ ጥሪ እያቀረቡ ነው የሚገኙት። በትግራይ ያለው አጠቃላይ የፖለቲካዊና ወታደራዊ ውጥረት ተባብሶ ቀጥሏል። በህወሓት በኩል እንግዲህ ከትግራይ እስከ ኢትዮጵያ ውስጥ ካሉ በአማራ ክልል ካሉ አካባቢዎች ጋር እየተያያዘ እንዲሁም ደግሞ አስመራና ሱዳን ድረስ ከፍተኛ የሆነ ወታደራዊ ስምሪትና ወታደራዊ ዝግጅት እንቅስቃሴ እያደረገ ነው የሚገኘው ህወሓት። ይህንን በተመለከተ እንግዲህ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ከሰዓት በኋላ ያሉ ዋና ዋና መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል እንደዚሁ ከግንባር መረጃዎች ጋር በተያያዘ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን አደርሳችኋለሁ። በውጫሌ፣ ውዴሳ፣ መርሳና አካባቢው ከሰዓት በኋላ የወጡ መረጃዎች አሉ። እነዚህን ጨምሮ ሌሎች መረጃዎችን አደርሳችኋለሁ። ወደ ምዕራብ ኢትዮጵያም ስንሄድ እንደዚሁ የ11ኛው ክፍለ ጦርና 4ኛ ክፍለ ጦር ብርጌድ 16 እና ብርጌድ 6 የተባሉት የሱዳን ጦር የእግረኛና የሜካናይዝድ ቡድኖች እንቅስቃሴ እያደረጉ መሆናቸውን የሚገልጹ መረጃዎች አሉ። እነዚህን በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ጋር በተያያዘ እንግዲህ ወደ መረጃዎቹ ከመሄድ በፊት በመረጃ ጊዜም ነው የትዝብት መረጃም ነው። አሁን ብዙ ሰዎች በቁጥጥር ስር እየዋሉ ይገኛሉ። ከነዚህ መካከል ለምሳሌ በብልጽግና ስም እንዲሁም ደግሞ ብልጽግና ሲያወድሱ የነበሩ ሰዎች በንግድ በኢንቨስትመንት ተሰማርተናል በሚል ከፍተኛ የህዝብ ገንዘብ ይመዘብራሉ የተባሉ ሰዎች ከነዚህ ውስጥ ይገኙበታል። ከነዚህ መካከል በረከት ገበሬው አያለች ራሷን የምጠራ ከአሁን በፊት አዲስ አበባ አየር ጤና አካባቢ በርካታ የድሃዎችን መኖሪያ መንደር ለኢንቨስትመንት ፈልገዋሉ በሚል ከዚህ ጋር ቅሬታ ቀርቦባት የነበረና በሚዲያም እንደዚሁ ስሟ ሲነሳ የነበረ አሁን በፌዴራል ፖሊስ ማደኛ ወጥቶባታል። እነዚህ ሰዎች እንግዲህ ለብልጽግና ዋና ዋና ባለስልጣናት የገጽታ ግንባታ ሲወራጩ የነበሩ ሰዎች ናቸው። ከሷ ባሻገር ደግሞ መንሱር ጀማል የተባለ ሰውም እንደዚሁ በብልጽግና ተደግፎ የተለያዩ ንግድና ኢንቨስትመንት አለኝ በሚል እንቅስቃሴ ያደርግ ነበር። አሁን በቁጥጥር ስር ውለዋል። አሁን ደግሞ ለአዲስ አበባ ምክር ቤት በእጩነት ያቀረበው ብልጽግና አርቲስትና የሙዚቃ ባለሙያ ካሙዙ ዛሬ የ30 ሚሊዮን ብር ክስ ቀርቦበታል። እንግዲህ ከዚህ የምንመለከተው ብዙ ሰዎች ብልጽግናን ከተጠጉ ለብልጽግና እንደዚሁ ደግሞ የገጽታ ግንባታ ላይ ከተሰማሩ በጀርባ እንደሆነ ነገር አለ። አንድም ብልጽግናን ይጠቀሙበታል፣ ካልሆነ ደግሞ ብልጽግና እነሱን ይጠቀምባቸዋል። ስለዚህ የብልጽግና ገጽታ ግንባታ እያደረጉ ያሉ አካላት በዚህ ልክ በተለያየ ዝርፊያና ወንጀል ውስጥ ተሰማርተው የሚገኙ መሆናቸው ነው መረጃዎች የሚያሳዩት። ባለፈው እንግዲህ ጀዋር መሐመድ ሲያጋልጧቸው እየነበሩ አሉ ብዙዎቹ በተለይ በቡድን 120 በቡድን 65 በቡድን 95 እየተደራጁ በተለይ የእነ ሽመልስን ስልጣን ለማስጠበቅና ከዚህ ጋር በተያያዘ በአዲስ አበባ ዙሪያና ሸገር ከተማ ተብሎ በሚጠራው አካባቢ ከፍተኛ የመሬት ዝርፊያ በናዝሬት፣ በደብረ ዘይት፣ በአምቦና በተለያዩ ከተሞች እንደዚሁ የመንግስት ሀብትና የህዝብ መሬትን ጭምር እንደዚሁ እየዘረፉ የነበሩ አካላት አሉ። እነዚህ አብዛኞቹ እንግዲህ የተጠጉት ብልጽግና ነው። ሲጠየቁ የብልጽግና አደረጃጀት ውስጥ የባለሀብት አደረጃጀት፣ የአርቲስት አደረጃጀት እንዲሁም ደግሞ የወጣት ወይም ደግሞ የበጎ ፈቃደኛ ደጋፊ ሆነው ይታያሉ። ከዚህ ባሻገር በነገራችን ላይ እንግዲህ ምናልባት አድማጭ ተመልካቾቻችን ጉዳዩ እናንተ ልጨምሩ ትችላላችሁ። አዲስ አበባ ውስጥ እንግዲህ ጉዳዩ ከሃይማኖት ጋር የሚያያዝ አይደለም። አዲስ አበባ ውስጥ ለኔ በደረሰ መረጃ መሰረት ከ60 በላይ ፓስተሮች መሬት ወስደው ለቸርች ወይም ደግሞ ቤተክርስቲያን እንሰራለን በሚል 60 ፓስተሮች መሬት ወስደው ሽጠዋል ተብሏል። ከነዚህ መካከል እንግዲህ ጎሮ አካባቢ 85 ሚሊዮን ብር መሬት የሸጠ ሰው ለቸርች ተብሎ መሬት ሽጦ አሁን ቁማር የተበላ ፓስተር ሁሉ መረጃና ጥቆማ ደርሷል። በዚህ በኩል ያላችሁ አስተያየት ምንድነው? ታደርሱ ይችላላችሁ። እነዚህ እንግዲህ ፓስተሮች አዲስ አበባ ከተማ አስተዳደር ለቸርች በሚል መሬት እየተቀበሉ ያሉት በዚህ መንገድ ነው። ከዚያ ባሻገር ትክክለኛ ለሆነ ለሃይማኖታዊ አገልግሎት የሚጠቀሙ እንዳሉ ነው። 60 ፓስተሮች ግን ይህን ያክል መሬት ሽያጭ ላይ ተሰማርተዋል። የተወሰኑ ስም ዝርዝር ወጥቷል። ከነዚህ ባሻገር ደግሞ ለኢንቨስትመንት በሚልም እንደዚሁ ገርጂ አካባቢ 400 ሰዎችን ያፈናቀሉ በእነ አብይ አህመድ የሽልማት የሚሸልሟቸው አርአያ እያሉ የሚጠሯቸው እንዲሁም ደግሞ ለእነ አብይ አህመድ ጸሎት እናደርጋለን በሚል ቤተመንግስት ድረስ የማይከለከሉ ቤተመንግስት ከጫማቸው የሚገቡ ማለት ነው ሳይፈተሹ ሳይጠየቁ የሚገቡ ሰዎች አሉ። ከዚህ ጋር በተያያዘ እንግዲህ አስተያየቶችን ልጨምሩ ትችላላችሁ። ወደ መረጃዎች ነው የሚሄደው። ወደ መረጃዎቹ ሲሄድ ወደ ትግራይ መስል መረጃ እናስከተለው። በትግራይ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ጌታቸው ረዳ ዛሬ በእንግሊዝኛ ጽሑፍ አውጥቷል። የዚህ ጽሑፍ ዋና ዓላማ አንደኛ በእንግሊዝኛ መውጣቱ፣ ሁለተኛ ዲፕሎማቶች የሚያነቡት የአፍሪካን ሪፖርት ላይ መውጣቱ ጽሑፉ እንግዲህ በትግራይ ካለው አጠቃላይ የፖለቲካ ሁኔታ አንጻር የፌዴራል መንግስቱን አቋም ለማሳወቅና እነ ደብረጽዮንን ህገወጥ እንቅስቃሴ ዓለም እንዲረዳው በሚል ታስቦ በጌታቸው ረዳ በኩል የወጣ ጽሑፍ ነው። ጌታቸው ረዳ አፍሪካን ሪፖርት ላይ ዛሬ ትግራይ ቦታ ሁኔታ በተመለከተ ያሰፈረው ሪፖርት የሚከተሉትን ዋና ዋና ነጥቦች ይዟል። ነጥቦቹ ባጭሩ በትግራይ
ካለው አጠቃላይ ወታደራዊ እንቅስቃሴ ጋር በተያያዘ ያለውን ሁኔታ የተመለከተ ነው። በነገራችን ላይ በትግራይ ካለው ወታደራዊ እንቅስቃሴ አንጻር ዛሬ የኤርትራን አጠቃላይ እንቅስቃሴ የተመለከቱ መረጃዎች ወጥተዋል። ጌታቸው ረዳ አፍሪካን ሪፖርት ላይ ያወጣቸውን ዋና ዋና ነጥቦች ወደ እናንተ ላድርስ። አንደኛ ደብረጽዮን ትግራይን ወደ ሌላ ዙር የእልቂት አፋፍ እየመራት ነው፣ ወደ ሌላ ዙር ጦርነት እየወሰዳት ነው የሚል ይዘት በዋናነት በተደጋጋሚ ተካቷል። የፕሪቶሪያ የሰላም ስምምነት በይፋ በህወሓት ማዕከላዊ ኮሚቴ ፈርሷል። ይህንን እንዲታወቅ ብሏል ጌታቸው ረዳ። የጊዜያዊ አስተዳደሩ በነ ደብረጽዮን መፍረሱና ህወሓት ፌዴራል መንግስቱን ላይ በይፋ ግጭት ውስጥ ለመግባት ህወሓት እየተንደረደረ እንደሆነ የጽሁፍ ያሳያል። የጌታቸው ረዳ በምክር ቤት ተመረጥኩ ያለውን የነ ደብረጽዮን ቡድን በዚህ የእንግሊዝኛ ጽሁፉ የድራማ መሳቂያ ሲል እንደዚሁ ተሳልቆበታል። ደብረጽዮን በ2020 እስከ 2022 በፈረንጆቹ አቆጣጠር በነበረው አጠቃላይ የትግራይ የጦርነትና የክልሉ ፕሬዝዳንትነት ዘመን ለቀውስ ለመምራት የማይችል ለደረሰው ቀውስ ተጠያቂ የሆነ ስትራቴጂክ አመራርነት ብስለት የጎደለው በሚል መተቸቱንና ለዚህ ሁሉ ቀውስ መነሻ መሆኑንም እንደዚሁ የጽሁፍ ላይ ጌታቸው አንጸባርቋል። ትግራይ ዳግም ወደ ገደል አፋፍ እየተመራች ነው ብሏል ጌታቸው። ይሄ እነ ደብረጽዮን ጊዜያዊ አስተዳደሩን በይፋ አፍርሰው ለጦርነት ያላቸውን ዝግጅት እያሳዩ ነው። ለትግራይ ህዝብ ተጠያቂው ደብረጽዮን ብቻ እንደሆነ ማንም ሊያውቀው ይገባል የሚል በይዘት ያለውን ጽሁፍ ጌታቸው ረዳ ዛሬ ዘአፍሪካን ሪፖርት ላይ አውጥቶ ዓለም ይወቀው በሚል ዲፕሎማቶች ተነባቢ የሆነ ጽሁፍ አድርሷል። ይህ በእንዲህ እንዳለ ደግሞ ዶክተር አብርሃም በላይ በአዲስ አበባ የትግራይ ተወላጅ ባለሀብቶችን፣ ወታደራዊ አዛዦችን፣ የፖለቲካና የፓርቲ አባላትና የትግራይ ፖለቲካ ባለድርሻ አካላት የተባሉትን ዛሬ ሰብስቦ ውሏል። ዶክተር አብርሃም በላይ በአዲስ አበባ የሰበሰበው ስብሰባ በተመለከተ ምን ጉዳዮች ተነሱ፣ መሰረታዊ ጉዳዮችና ወደፊት ሊወሰድ የታሰበውን እንደዚሁ እርምጃ የሚያሳዩ መረጃዎችም እዚህ ላይ ተንጸባርቀዋል። በዚህ ላይ ዶክተር አብርሃም በላይ ትግራይን ህዝብ አንድነት ፌዴራል መንግስቱ ይጠብቃል፣ ለመጠበቅም ቁርጠኛ ነው። እንግዲህ አብይን ወክሎ ነው የሚናገረው። በትግራይ ወደ እርምጃ ከመገባቱ በፊት ውይይት መደረግ አለበት፣ ለውይይት ክፍት መሆኑን ይገልጻል። እንግዲህ የትግራይ ብልጽግና ከሚባሉ ሰዎች መካከል አንዱ ዶክተር አብርሃም በላይ ነው። ከዚህ ላይ ያነሳው አብርሃም የትግራይ ጉዳይ ባሻገር የኢትዮጵያ ድንበሮች በመከላከያ ሰራዊት ብቻ ይጠበቃሉ፣ ለዚህም መከላከያ የትኛውንም የውጭ ኃይል ከኢትዮጵያ ጠራርጎ ያስወጣል ብሏል። እንግዲህ የኤርትራ ኃይሎች በትግራይ ውስጥ ይገኛሉ ከሚለው ጋር የተያያዘና ወደ ኢትዮጵያ ድንበር መከላከያ ሰራዊቱ ይገባል የሚለውን እንድታውቁት የሚል መልእክት የያዘ ይመስላል። ይህንን ጉዳይ አንስቷል ዛሬ በስብሰባው ላይ። ሌላው እንደዚሁ ከወታደራዊ ዘመቻ ጋር በተያያዘ አየር ጥቃት የሚፈጸመው በትግራይ በወንጀለኞች ላይ ብቻ ያነጣጠረ ይሆናል፣ ንጹሐንን የደህንነት የሚጠብቅ የአየር ጥቃት ይኖራል፣ በዚህ በኩል ህዝቡ ስጋት ሊኖረው አይገባም በሚል የአየር ጥቃት እንግዲህ በቅርቡ የሚፈጸም መሆኑን የሚያሳይ ይዘት ያለው የስብሰባ ንግግር ነው። ከዚህ ጋር በተያያዘ እንግዲህ በመልሶ ግንባታና በትግራይ እንደዚሁ ያለውን ኢንቨስትመንት በተመለከተም ሌሎች ጉዳዮች ተነስተዋል። በዋናነት እንግዲህ መከላከያ ሰራዊቱ ዳር ድንበር ለመጠበቅ ይሰማራል፣ እንዲሁም ደግሞ የአየር ኃይል ጥቃት የሚፈጽም ከሆነ በወንጀለኞቹ ላይ ነው እንጂ በትግራይ ህዝብ ላይ አይደለም በሚል ዛሬ አዲስ አበባ በነበረው ስብሰባ የቀጣይ ሁኔታዎች የሚያመላክት ጉዳይ ተነስተዋል። ይህ በእንዲህ እንዳለ የህወሓት ጀኔራሎች ደግሞ ቁጣ እያሰሙ መሆናቸውን የሚገልጹ መረጃዎች ወጥተዋል። የህወሓት ጀኔራሎች እናት ድርጅታችን ህወሓትን ወደ ስልጣን መለስን እንጂ እንደ ደካማ የሆነውንና ለትግራይ አጠቃላይ የፖለቲካ ቀውስ የስትራቴጂክ አመራር ድክመት ተጠያቂ የሆነውን የችግሮች ሁሉ ማዕከል የሆነውን ደብረጽዮንን ሊቀመንበር እንዲሆን አንፈልግም በሚል የትግራይ ጀኔራሎች እንደዚሁ ቁጣ ውስጥ መግባታቸውንና ጉዳዩ እንዳልተቀበሉት እየተገለጸ ነው። የትግራይ ጀኔራሎች የሚባሉት ወታደራዊ ቡድኑ ዋና ዋና መሪዎች ደብረጽዮን ወደ ስልጣን መምጣቱን አይደግፉም። በሌላ አማራጭ አማኑኤል አሰፋ የህወሓት ሊቀመንበር እንዲሆንና የትግራይ ሊቀመንበር እንዲሆን ነበር ፍላጎታቸው። ከወታደራዊ ዋና ዋና አዛዦች መካከል ደብረጽዮንን ደግፎ የቆመው ጀነራል ኃይለስላሴ ወይም ደግሞ ወዲንበት እየተባለ የሚጠራው ሰው ብቻ መሆኑን ነው መረጃዎች የሚያሳዩት። ከዚህ ጋር በተያያዘ እንግዲህ ያለው አጠቃላይ ሁኔታ አማኑኤል አሰፋውን ሊቀመንበር ነው፣ ደብረጽዮን ዋና አስተዳዳሪ ሆኖ ነው ያለው። እሱ አማኑኤል ምክትል ነው። አማኑኤልን ወደፊት ለማምጣት የነበረው ጥረቶች ይታወቃሉ። ሽኩቻው ወታደራዊ እንቅስቃሴዎችን ስንመለከት ከሰዓት በኋላ ከትግራይ አካባቢ ከወጡ ወታደራዊ እንቅስቃሴዎች መካከል ከሰዓት በኋላ ከሽሬ ቀጠና ወደ ተከዜ ተጨማሪ የእግረኛ ስለመንቀሳቀሱ ከሽሬ ወደ እንዳባጉና እንዲሁም ደግሞ ከሽሬ ወደ አዲገብሩ ከሽሬ ወደ ተከዜ ደብረ አባይ ተብሎ ወደሚጠሩት አካባቢዎችና ወደ ተከዜ ቀጠናዎች ታጣቂዎች እንቅስቃሴ ማድረጋቸውን የዓይን እማኞች ገልጸዋል። በተመሳሳይ ሚያዝያ 30 ምሽት በትላንትናው ዕለት መድፍና አየር መቃወሚያ የጫኑ የቡድን መሳሪያዎችን የጫኑ ተሽከርካሪዎች ወደ ሽሬ ተንቀሳቅሰዋል። እነዚህ ከተንቤን ነው የተንቀሳቀሱት አብያዲ ተብሎ ከሚጠራው አካባቢ። ዛሬ ማለዳም እንደዚሁ የጭላ ተብሎ ከሚጠራው አካባቢ ወደ አብያዲ አካባቢ እንደዚሁ መሳሪያ የተጫኑ ተሽከርካሪዎች እንቅስቃሴ አድርገዋል። በቆላ ተንቤን ወደ አዴት ሽሬ ዛሬ ረፋድ 5 ወታደራዊ ተሽከርካሪዎች ኦራሎች እንቅስቃሴ ማድረጋቸውን የአካባቢ ወጡ የመረጃ ምንጮች ይገልጻሉ። ይህ እንግዲህ በትግራይ ያለው አጠቃላይ ሁኔታ ይህንን ይመስላል። የትግራይ ጉዳይ በሱዳን ካለው ጋር ተያያዥ ስለሆነ ሱዳን አካባቢ ወዳሉ መረጃዎች ልሄድ። ወደ ሱዳን ስንሄድ ደግሞ በሱዳን ብሉ ናይል ግዛት የአርኤስኤፍ ታጣቂዎች ተባባሪ የሆነው የሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ እየተባለ የሚጠራው ቡድን በብሉ ናይል ግዛት 2 ቁልፍ ቦታዎችን መቆጣጠሩን አስታውቋል። ቡድኑ እንግዲህ በሰሞኑን ከኢትዮጵያ በኩል በቤንሻንጉል በኩል ከዩናይትድ አረብ ኤሚሬትስ የመጡ ቴክኒካል የሚባሉ ወታደራዊ ተሽከርካሪዎች ደርሰውታል። በርካታ ቁጥር ያላቸው ተሽከርካሪዎች ከአሶሳና እንዲሁም ደግሞ አብርሃም ተብሎ ከሚጠሩ አካባቢዎች ለቡድኑ እንዲደርሱ ከተደረገ በኋላ ነው በብሉ ናይል ግዛት ወሳኝ 2 ቦታዎችን የተቆጣጠረው። እንግዲህ እነዚህ ተሽከርካሪዎች በዩናይትድ አረብ ኤሚሬትስ የተሰሩ ሲሆኑ 4 ሜትር ስፋት አላቸው። ሮኬቶችን ጨምሮ መተኮስ የሚችሉ እንደዚሁም ደግሞ የሳተላይትና የሬዲዮ መገናኛ የተገጠመላቸው የተለያዩ መሳሪያ መተኮስ የሚችሉና ጥይት የማይበሳቸው ተሽከርካሪዎች ናቸው ለዚህ ቡድን ሰሞኑን ደርሰውታል እየተባለው። የሱዳን ጦር በተመለከተ የሱዳን ጦር 4ኛ ክፍለ ጦር 16ኛ ብርጌድ በጀነራል እስማኤል አልጣይብ እየተመራ ወደ ኢትዮጵያ ቤንሻንጉል ኩርሙክና አካባቢው እየተንቀሳቀሰ መሆኑን ዛሬ የወጡ መረጃዎች ያሳያሉ። ይሄ በጀነራል እስማኤል አልጣይብ የሚመራው 4ኛ ክፍለ ጦር 16ኛ ብርጌድ አርኤስኤፍ እና ኤስፒኤልኤም ተብሎ የሚጠሩ የሱዳን ተፋላሚ ኃይሎች ጋር ፊት ለፊት ስለመፋጠጡ የወጡ መረጃዎች ያሳያሉ። በሌላ በኩል 16ኛው ብርጌድ የሱዳን
አራተኛ ክፍለ ጦር 16ኛ ብርጌድ ኩርሙክና ሞጋጃ የተባሉ ከተሞችን መልሶ እንዲቆጣጠር ትእዛዝ ተሰጥቶታል ተብሏል። የ16ኛው ብርጌድ ከአራተኛ ክፍለ ጦር። በሌላ በኩል በሰሜን ምዕራብ ኢትዮጵያ በኩል በአልፋሽካ በሁመራና በቋራ በመተማ ትይዩ አካባቢዎች 11ኛ ክፍለ ጦር ተብሎ የሚጠራው እና ሁለተኛ ክፍለ ጦሮች እየተውጣጣ 6ኛ ብርጌድ የተባለ የሱዳን ጦር በጀነራል የሱፍ መሐመድ አህመድን እየተመራ ወደ ተለያዩ ከቋራ እስከ ሁመራ ባሉ የኢትዮጵያ አካባቢዎች ስምሪት ስለመውሰዱ ዛሬ ከሰዓት የወጡ መረጃዎች ያሳያሉ። አራተኛ ክፍለ ጦር በብሉ ናይል አዲ ደማዚን ተብሎ ወደሚጠራው አካባቢ ወደ ኢትዮጵያ፣ 11ኛ ክፍለ ጦር ደግሞ ከከሰላ ገዳሪፍ እና ገለባት አካባቢ ወደ አልፋሽቃ ተጨማሪ ኃይል ማንቀሳቀሳቸውን የወጡ መረጃዎች ያሳያሉ። የሱዳን አየር ኃይልም እንደዚሁ በዚሁ ቀጠና በተለያዩ አካባቢዎች ካሉት ከነጭ አባይ ከነአን ተብሎ ከሚጠራው አካባቢ ኦምዱርማን ካለው ካርቱም ውስጥ እና ፖርት ሱዳን እንዲሁም ደግሞ ሜሮይ ተብሎ ከሚጠሩት አየር ማረፊያዎች እንደዚሁ ለዚህ በዋናነት ገዳሪፍና ከሰላ ያሉ የድሮን ቆጣጠሪያ ጣቢያዎች እንደዚሁ ድሮኖች ስለመኖራቸው የሚገልጹ መረጃዎች ወጥተዋል። የሱዳን ጦር ሽፋን ይሰጣሉ የተባሉት በተለይ ገዳሪፍና ከሰላ አካባቢ አዲስ የድሮን ጣቢያዎች መኖራቸውንም የወጡ መረጃዎች ያሳያሉ። ወደ ሀገር ውስጥ መረጃዎች ተመልሼ ስመለስ አብይ አህመድ ዛሬ ወደ ጅቡቲ ማቅናቱን የሚገልጹ መረጃዎች ወጥተዋል። አብይ አህመድ ጅቡቲ ደርሶ የመጣው የጅቡቲው ፕሬዝዳንት እንግዲህ ተመርጫለሁ በሚል ፕሬዝዳንታዊ ባለሹመት ለማድረግ ነው። ማንኛውም በዚህ ባለሹመት ላይ ከኤርትራ በኩል የሆነው አልታወቀም እንጂ ከሱዳን፣ ከኢትዮጵያ፣ ከሶማሊያ የተለያዩ ወኪሎች ዋና ዋና መሪዎችን ጨምሮ በባለሹመቱ ላይ ተገኝተዋል። የአብይ አህመድ በዚህ ሹመት ላይ መገኘት የተለያየ ትርጉም ተሰጥቶታል። ከዚህ ጋር በተያያዘ የጅቡቲ ሞግዚት አስተዳደረች የጅቡቲ ዋና አስተዳደር የምትባለው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ አዲስ አበባ ሊመጡ እንደሆነም ታውቋል። ኢማኑኤል ማክሮን ወደ አዲስ አበባ ይመጣሉ። ግን ከአሁን በፊት ለአብይ አህመድ የባህር ኃይል ግንባታ በሚል የገንዘብ የቴክኒክ እንዲሁም ደግሞ ወታደራዊ ድጋፍ ለማድረግ ቃል ገብተው ነበር። ያንን ቃላቸውን አልፈጸሙ 2013 በተቀሰቀሰው ጦርነት ምክንያት ከህወሓት ጋር። በዚህ ምክንያት እንግዲህ በዚህ መሃል ባለበት ዲፕሎማሲያዊ ግንኙነት ነው አሁን ፕሬዝዳንቱ ኢማኑኤል ማክሮን ወደ አዲስ አበባ ይመጣሉ የተባለው ለናይሮቢ በሚወርድ ስብሰባ ነው። ከዚህ ጋር ከተያያዘ የጅቡቲ ጉዳይ እንደዚሁ አብሮ የሚታይ ነው። ጅቡቲን ከግብጽ ከኤርትራ የዲፕሎማሲያዊ ግንኙነቷን ለመነጠል ማክሮን ላይ እንግዲህ አብይ አህመድ ጫና ያደርጋሉ ተብሎ ይጠበቃል። ወደ ሌሎች መረጃዎች ሲሄድ ወደ ሀገር ውስጥ መረጃዎች መለሳለሁ። ከግዳጅና ስምሪት ቀጠና የወጡ የሚሊሻ የአድማ ብተና የፖሊስ አባላት ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በዛሬው ዕለት የአንድ ቲም አባላትን ጨምሮ ከ20 በላይ የአድማ ብተና አባላት በጎጃም ቀጠና በቆቦ 2 በማዕከላዊ ጎንደር 6 በመተማ 2 እንዲሁም ደግሞ በሸዋ 4 የአየር ወለድ አባላት የሆኑ በ24 ሰዓት ውስጥ ከግዳጅ ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው፣ ወደ ፋኖ የተቀላቀሉት ደግሞ እንደዚሁ ከነሙሉ ትጥቃቸው መሆኑን የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች እንቀጥላለን። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ መርሳና አካባቢ የሚወስደን መረጃ አስቀጥላለሁ። በሰሜን ወሎ በመርሳ በውርጌሳና በውጫሌ ዙሪያ እንደዚሁ የከባድ መሳሪያ ድብደባ ሲደረግ ነው እያረፈደው። ከውርጌሳ ወደ ውጫሌ በመሃል ባሉት አካባቢዎች በተለይ ጎርባ ተብሎ በሚጠራ አካባቢ እንዲሁም ደግሞ መርሳ ዙሪያ ቦሆሮ ተብሎ በሚጠራ አካባቢ እንዲሁም ከመርሳ አቅራቢያ አጓተ ተብሎ በሚጠሩ አካባቢዎች በከባድ መሳሪያ የታገዘና የእግረኛ ውጊያ ስለመደረጉ ከአካባቢ ወጡ መረጃዎች ያሳያሉ። በእነዚህ አካባቢ በሀብሮ ወረዳና በአምባሰል ወረዳ የተለያዩ አካባቢዎች በተደረገ ውጊያ የደረሰው ጉዳት በዝርዝር አልታወቀም። የዝርዝር መረጃዎች ከወጡ መልሼ ወደ እናንተ የማደርስ ይሆናል። እንግዲህ ከላይ ያቀረቡት መረጃ ላይ አድማጭ ተመልካቾቻችን አስተያየቶቻችሁን ልታደርሱ ትችላላችሁ። የብልጽግና ደጋፊ የሆኑ ሰዎች በተለያዩ ማጭበርበሮች እጃቸው ያለበት ወይም ደግሞ ጥቅም ለማስከበር ብልጽግናን መሸሸጊያ ያደረጉ ሰዎች በተለይ አርቲስቶችም ታዋቂ ባለሀብቶችም ይገኛሉ። ካሙዙ ዛሬ 30 ሚሊዮን ብር ክስ ቀርቦበታል። ባለፈው እንደምታስታውሱት በመከላከያ ስፖንሰርነትና ባህልና ቱሪዝም ስፖንሰርነት ወደ ሩሲያ የባህል ቡድን ይዞ ሄዶ ነበረ። በወቅቱ የአማራ ባህል እንዳይቀርብ አድርጓል በሚል ከፍተኛ ቅሬታ ቀርቦበት ነበር። ካሙዙ ዛሬ በ30 ሚሊዮን ብር እንደዚሁ ማጭበርበር ክስ ቀርቦበታል። አሁን ደግሞ ለምክር ቤት ይወዳደራል። አሁን ያለመከሰስ መብት አለው። የሚሆነውን አብረን እናያለን። ከመከላከያ ከአዲስ አበባ ከተማ አስተዳደር በተለያዩ ጥቅማጥቅሞች ደረጃ በግለሰብ ደረጃ በርካታ የህዝብ መሬት ተወስዶ ተሽጧል። 230 ሚሊዮን ብር ድረስ እንደዚሁ ያለ ጨረታ ስራ የተሰጣቸው መኖራቸውን የሚገልጹ መረጃዎች አሉ። በዚህ በኩል እናንተም ጥቆማዎች ልታደርሱ ትችላላችሁ። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ